በተከታታይነት እንጠብቅ። ሌላው ግን አሁን ከዚሁ ጋር በተያያዘ ከባህር በር በላይ ከውሃ በላይ እንግዲህ ውሃና የባህር በር ወዘተርፈ ዘላቂነት ያለው ኢትዮጵያን ከድህነት የሚያሻግር አጀንዳ ነው። ግን አሁኑኑ መፈታት ያለባቸው መሰረታዊ የሆኑ የህልውና አደጋዎች ሀገሪቱ ገጥሟታል። እንደተባለው አሁን ቀደም ሲል አባይና ቀይ ባህር በብሔራዊ ደረጃ የሚያሰባስበን አጀንዳ ነው በሚል እርሶ ነግረውኛልና በብሔራዊ ደረጃ እንዳንሰባሰብ አንዷም የግብጽ አብይ ስትራቴጂ መሆኑን ነግረውናል። ተሳክቶላት ይሁን አላውቅም፣ ግን እሱን የሚመስል ነገር መከፋፈሉ፣ መቆራቆዙ ወዘተርፈ ያመጣብን በርካታ ህልውናችንን እስከ መፈታተን የደረሰ አደጋ ላይ ነው የምንገኘው እና እንደ ከዚህ ቀደም እንደውም የናንተም የሰላም ኢንስቲትዩት ይባል እንደነበር አገር አቃለውና እንደሱ አይነት ነገር መጀመሪያ እኛን የሚያሰባስብ ውስጣዊ ሰላማችንን የሚያደርግ አጀንዳን ትቶ ይሄን ጉዳይ ማንሳት ያን ለመሸፋፈንና የራስን የፖለቲካ ተቀባይነት ለማረጋገጥ ነው ሲሉም እንደዚህ ትችት ሲያቀርቡ የነበሩ አካላት አሉ። ነገ ጠዋት ደግሞ ይሄም እንትን ሲታተም በዚህ ደረጃ ተመልካቾችም ይሄን መጽሐፍ የሚያነቡ አካላትም ቀደም ሲልም ይሄን ሐሳብ ሲሰጡ የነበሩ አካላት እንዲህ ነው ብለው ቢያቀርቡ ምንድነው መልሳችሁ? በልክ ናቸው ወይስ? እስኪ ጥያቄው ጥሩ ነው። ቢት ትንሽ ከንግግራችን አጀንዳ ወጣ ያለና በውስጣዊ ጉዳዮቻችን ላይ የሚያተኩር ቢሆንም ለዚህ ጥያቄ እንግዲህ ይህን ጥያቄ አድርስ ለማስ ሁለት ነው። አንድ ቅድም እንዳልኩት የሌሎች ሀገራት እቅድ እና ፍላጎት በውስጣዊ ተራ አናሳ ዝቅተኛ በሆኑ አጀንዳዎች ላይ እየተባላን አንሰን እርስ በርስ በመንደር በወረዳ በቀበሌ እየተባላን እንድንቀመጥ ነው። አሁን ያለው ነገር ለትውልድ ታምነን ኢትዮጵያን እናሻግራለን ነው ወይንስ በቀበሌ ታጥረን እርስ በርስ እየተባላን እንቀጥላለን? የጠላትን ታሪካዊ ጠላቶቻችንን አጀንዳ አስቀድመን ሌላውን ነገር እርግፍ አርገን ትተን የነሱን አጀንዳ እየበላን እያባላን እሱን እያማሰለን እንኖራለን ነው። ካወክ እንግዲህ በሰሜኑ ጦርነትም የዛ አጀንዳ አስፈጻሚዎች በሰሜኑ ጦርነትም በሌላውም በተለያየ አካባቢ ጦርነት በነበረበት ጊዜ ስንዴ ማምረት አይቆምም ተብሎ በውስጥ ስንዴ ስናምርት ነበር። የአባይ ግድብ ላይ በተለያየ አግባብ ከፍተኛ የሆነ ተጽዕኖ እየተደረሰ በዓለም ታላላቅ አገራት ድረስ ቤተ መንግስታቸው ድረስ በቀጥታ እዚህ ጉዳይ ላይ አጀንዳ አርገው የብሔራዊ ደህንነት አማካሪያቸውን ድረስ ተጠቅመው ኢትዮጵያ ይህን ግድብ ማቆም አለብሽ አለበለዚያ የተለያዩ ማዕቀቦችን እንጥላለን ሲባል እምቢ። ለምንድን ነው እምቢ ያልነው? ለትውልድ መታመን ያልኩ እሱ ነው። አባይ ግድብን አሁን በመገደብ ብዙ አይነት መከራ ልንቀበል እንችላለን ነው። ገድበን ግን ስንጨርስ ለሚቀጥለው ትውልድ ምን አይነት ጠንካራ ራሱን ህልውናውን ማስቀጠል የሚችል ሀገር ነው የምናስረክበው ከሚል ለትውልድ መታመን ስብራትን መጠገን የሚለው ነው። አሁን የአባይ ግድብን ገንብተን ጨርሰናል። የዛኔ በነበረን እነሱ በሰጡን አጀንዳዎች እርስ በርስ እየተባላን መቀጠሉ ላይ ብናተኩር ኖሮ ለትውልድ ቀጣይነት የሚሆን ነገር ማስረከብ አንችልም ነበር ነው። ስለዚህ ዋናው ትኩረታችን መሆን ያለበት ቀጣይነታችንን የሚያረጋግጡ አጀንዳዎች ላይ ማተኮር ነው እንጂ ሌሎች እኛ እንድንፈራርስ ተዳክመን እንድንጠፋ የሚያደርግ የሰጡን አጀንዳዎች ተቀብለን መቀጠል የለብንም የሚል የፖለቲካ ትኩረት እና ኮሚትመንት መሰጠትን ማዕከል ያደረገ ነው። ሁለተኛው ጉዳይ ምን ችግር አለው? የፖለቲካ አጀንዳ ተብሎ ለማስቀየሻ ተብሎ ኮይሻ ከተሰራልን፣ ለማስቀየሻ ተብሎ ወደብ ከተሰጠን፣ ለማስቀየሻ ተብሎ ግድብ ከተሰራልን እሰየው ጥሩ አይደለም እንዴ? እንዲያረጉ የተለያዩ መንግስታት ማስቀየሻ እያሉ ለሀገር የሚጠቅም ለትውልድ የሚተርፍ ነገር የሚሰጡን ከሆነ ይሄን እንደ ፖዚቲቭ መውሰድ የለብንም። ብዙ ወደቦች እናገኛለን ማለት ነው። ብዙ ውሃዎች፣ ብዙ ግድቦች እናገኛለን። ብዙ የስንዴ የብዙ የመትረፍረፍ ዘመን ይመጣልናል ማለት ነው። ስለዚህ ከዚህ አንግል ካየነው ተጀምሮ ነገሩ ረገብ ሲል በዛው እንዳቀልጦ እንዳይቀርም ከሚል አስተሳሰብም ሊመጣ ስለሚችል ነው። ከተጠናቀቀማ ስኬታማ ሆኖ ካለቀ ብዙ ውሃዎች፣ ብዙ ወደቦች፣ ብዙ ኮይሻዎች የማግኘት እድላችን የሰፋ ነው። ግን አንዳንዶች እንደው ለወቅቱ ብቻ አጀንዳ ሆኖ
ነገ ከነጎዲያ በዚህ ደረጃ ሳይነሳ እንዳይቀር ከሚል ስጋትም የሚያነሱ ስላሉ ነው። እነሱም ቀጥሏል። ያን በተግባር ከታየው አፈጻጸም በማየት ያንን ነው። ግን ይሄኛው እንዳልኩ እንደ አጠቃላይ እንደ ሀገርም ከያዝነው የራስን የማራከስ ያው የፖለቲካ ተቃውሟችን ለከት የለውም። የሀገር የጋራ የሆኑ ጉዳዮችን ቀጣይነት ያላቸውን አጀንዳዎች ጊዜያዊ ከሆኑ ልዩነቶች የመለየት ችግር ስላለ ነው እንደ ሀገር የፖለቲካ ባህላችን በሂደት እየተቀየረ የሚመጣና የመግባባት ፖለቲካ፣ የመቻቻል ፖለቲካ፣ የመረዳዳት ፖለቲካ እየገነባን ስንሄድ የተስተካከለ የሚመጣ ነው። ሄዶ ግን እንትንም ቢሆን ጥሩ ነገር እስካገኘልን ድረስ ፖዚቲቭ የሆነ ሌላው ይሄ መጽሐፍ እንግዲህ በዋናነት ያው የሁለት ውሃዎች አብይ ስትራቴጂ ነው የሚለው። ውሃ የተባለበትም የተለየ ምክንያት እንዳለው ነግረውኛል። አንዱ ቀይ ባህር ነው። ቀይ ባህርን በተመለከተ ይሄ መጽሐፍ ነገ እንደ አብይ ስትራቴጂ የሀገሪቱ አብይ ስትራቴጂ ነው ይፋ ከሆነ በኋላ በጎረቤቶቻችን ዘንድ ምን እንጠብቅ? ምክንያቱም እንግዲህ እርሶም እንዳሉት ይሄ መጽሐፍ ሲሰራ በጥናት በተደገፈ ዝግጅት እንደዚሁም ደግሞ በመዋቅራዊ ድጋፍ ታግዞ በርካቶች ተሳትፈውበት የተሰራ ስትራቴጂ ነው። ነገር ግን ቀደም የቀይ ባህር ጉዳይ እንደመሆኑ መጠን ምን እንጠብቅ የሚሉት ቀደም ሲል ክቡር ጠቅላይ ሚኒስትሩ የቀይ ባህር አጀንዳን ሲያነሱ በሰከነ ዲፕሎማሲ የታጀበ አልነበረም። ምክንያቱም በርካታ ጎረቤቶቻችን ወዲያው የስጋት መግለጫና ተቃውሞ ሲያሰሙ የነበረውም ለዚህ ነው። ዲፕሎማሲውን ጎን ለጎን እንደማጀቢያ አሁን ተሰርቶ ነው ወይ ይሄን ይፋ የምናደርገው? ይሄ ይፋ ከሆነ በኋላ ደግሞ በጎረቤት ሀገራት ዘንድ ሊሆን የሚችለው ነገር ግምት ውስጥ ገብቷል። እንግዲህ ጠዋት ሊመረቅ ነው። በጣም ጥሩ። ይሄ እንግዲህ ምን እንጠብቅ የሚለው ነው። በውስጥም በውጭም የመጀመሪያው ነገር ከውስጥ ምን እንጠብቃለን የሚለው ነው። እንግዲህ ይሄን አብይ ስትራቴጂ እንደ ዋና አጀንዳ ይዘው ፍሬምወርክ ይዘው አዳዲስ የሚያመጣቸው ነገሮች አሉ። በተለይ የሚመለከታቸው ባለድርሻ አካላት አሉ። ከኢትዮጵያ አንጻር እንደ ውጭ ጉዳይ፣ መከላከያ ሚኒስቴር፣ የመረጃ ተቋሞቻችን ይሄንን ሃይ ሌቭል ወይም ከፍተኛ ሌቭል የሚባለውን ስትራቴጂክ እቅዶች፣ ፍላጎቶች የማስፈጸም ተልዕኮ ያላቸው ተቋማት እያንዳንዱ የራሱ የሆነ ፖሊሲና ስትራቴጂ ለ5 ዓመት ለ2 ዓመት ያወጣል። ያንን ሲያወጣ የርብርብ ማዕከል እና የመረዳቱ የጋራ የሆነ በዚህ ሴክተር ላይ ባሉ መስሪያ ቤቶች መካከል የጋራ መረዳትን ይፈጥራል። ይሄ ደግሞ የጋራ ርብርብ እያንዳንዱን በጀታቸውን እያንዳንዱን የሰው ኃይላቸውን በአንድ ላይ የሚያሰባስቡበትን አጀንዳ ይፈጥርላቸዋል ከውስጥ። ስለዚህ የተባበረ ክንድ እንጠብቃለን በብሔራዊ ደህንነት ሴክተሩ ማለት ነው። እንደ መከላከያ፣ እንደ ውጭ ጉዳይ እንዲሁም የብሔራዊ ደህንነት የመረጃ ተቋማት ማለት ነው። እነዚህ በአንድ ላይ ተሰባስበው በሚፈጥሩት አክሽን እና የተባበረ ክንድ ነው እዚህ ላይ ያሉትን ነገሮች ማሳካት የምንችለው። ከጎረቤቶቻችን አንጻር ቅድም እንዳልኩት እንግዲህ ጎረቤቶቻችን ለዘመናት የተተገበረ ጸረ ኢትዮጵያ የሆነ ግራንድ ስትራቴጂ አብይ ስትራቴጂ ሰለባዎች ናቸው እነሱም እና ብዙ የአስተሳሰብ ማዕቀፍ ማስተካከል የሚገባን ነገሮች አሉ። ለምሳሌ ከኢትዮጵያ በጣም ብዙ ሺህ ኪሎ ሜትር የራቁ ጎረቤት ያልሆኑ ከጎረቤቶቻችን ጋር ብዙ ነገር የማይጋሩ አካላት መጥተው እዚህ ወደብ ሲከፍቱ፣ የጦር ካምፕ ሲከፍቱ፣ ቤዞችን ሲያደራጁ ብዙም እንትን አይልም። ብዙ ጫጫታ አይነሳም። በጥርጣሬ የማየት ነገር የለም። ኢትዮጵያ ግን ይህንን ሰላማዊ የሆነ የወደብ ፍላጎት ስታነሳ በብዙ አግባብ ከፍተኛ መጠራጠር ነው። እንግዲህ እርስ በርስ ከጎረቤቶቻችን ጋር ከፍተኛ የሆነ የመጠራጠር ሁኔታ ውስጥ እንድንገባ የተደረገው የዚህ ስትራቴጂ አካል ነው። የኛም ውስጣዊ ይሄንን ተረድቶ ይሄንን መመለስ የሚችል አካሄድን ከዚህ በፊት በነበሩ የውጭ ጉዳይ እና የመከላከያ ፖሊሲዎቻችን ላይ መከተል ባለመቻላችን በተለያየ አግባብ ያው በጥርጣሬ ከጎረቤቶቻችን ጋር የምንተያይበት ሁኔታ ፈጥሯል። ስለዚህ ይሄ ስትራቴጂ ያንን ነው በደንብ አርቲኩሌት አድርጎ በደንብ አብራርቶ የኢትዮጵያ ፍላጎት
የቀጠናው የጋራ ልማት ነው። አንዱ አጥቶ አንዱ የሚጠቀምበት፣ አንዱ አግኝቶ ሌላው የሚጎዳበት፣ አንዱ ከፍ ብሎ ሌላው ዝቅ የሚልበት ሳይሆን ኢትዮጵያ ማደግ ስችል ነው እናንተ የምታድጉት። ኢትዮጵያ ላይ በብዙ መልኩ እዚህ የቀጠናው ሀገራት እርስ በርስ የተሳሰርንን አንዱ በአንዱ ላይ ጥገኛ ነው። ኢትዮጵያ ደግሞ በጣም ብዙ ህዝብ ያላት በቋንቋ በብሔር የምትጋራቸው ከጎረቤቶቿ ካሉ ህዝቦች ጋር የምትጋራቸው ህዝቦች ያሏት ናት። ኢኮኖሚያ በጣም በከፍተኛ ሁኔታ እያደገ ነው። የህዝብ መጠኗ በጣም በከፍተኛ ሁኔታ እያደገ ነው። በ2030 150 ሚሊዮን ቀላል አይደለም። በብዙ የኢኮኖሚ ትንበያዎችም የኢትዮጵያ ኢኮኖሚ ከዓለም 7ኛ ከአፍሪካ ከ1 እስከ 3 ባሉት ውስጥ የሚገባበት በአጭር ጊዜ እየተተነበየ ያለበት ሁኔታ ነው ያለው። ይሄን ኢኮኖሚ በዚህ አይነት ሁኔታ መቀጠል አይችልም። ቢያንስ ይሄ የዲሞግራፊክ የሰው እድገቱን በቀጣይነት ማስቀጠል የምንችለው ይሄ ህዝብ የሚተነፍስበትን መነገድ የሚችልበትን እቃዎቹን የሚያመርታቸውን ማስወጣት የሚችልበትን መንገድ መክፈት ከቻልን ነው። እናንተ ጋር ደግሞ የተትረፈረፈ ብዙ ኪሎ ሜትር የባህር ወደብ አለ። ይሄ በሰጥቶ መቀበል በየትም ዓለምና ሀገር ያለ በሰጥቶ መቀበል መርህ በቢዝነስ ሞዴል የሌላ ምንም አይነት ስትራቴጂክ ካልኩሌሽን ሳይኖረው በመሬት በመቀያየር ሊሆን ይችላል። በቢዝነስ ሞዴል በእኛ ጋር ባሉ ካምፓኒዎች እነሱ ሼር አግኝተው እኛ ደግሞ የወደብ መሬት የምናገኝበት መቀያየር ሊኖር ይችላል። ብዙ አማራጮች አሉ። ያም በማድረግ ለእናንተም ለእኛም ሰላምን፣ ብልጽግናን ሰጥቶ መቀበልን የምናረጋግጥበት አይነት ሰላማዊ የሆነ መስተጋብር ይኑረን የሚል ነውና እዚህ ላይ ሰላማዊ የሆነ መስተጋብር የስትራቴጂ ዋናው ትልቅ ሲግኒፊካንስ ምንድነው? ኢትዮጵያ ሰላማዊ እና የጋራ ማደግ ፍላጎት ያላት ስለሆነ ውጤቱ ጥሩ ይሆናል። ጥሩ ሪሰፕሽን ነው። ከአባይም ጋር ተያይዞ እንደዚሁ ነው። በሰላም በሰጥቶ መቀበል መርህ ላይ የተመሰረተ ፖሊሲ የምትከተል መሆኑን በተደጋጋሚ ሰፋ ሊል እንደ አብይ ስትራቴጂ ሊሆን ይችላል እንጂ ግጭትን አማራጭ የምታደርግ ሀገር እንዳልሆነች ይታወቃል። ነገር ግን በዓለማችን ላይ አሁን እርሶም እንደሚያውቁት እንግዲህ እኔን ጥናት ስትሰሩ ከ300 በላይ ድንበር ተሻጋሪ ወንዞች አሉ። ወደ 145 የሚሆኑ ሀገራት ድንበራቸውን በወንዝ ነው ያካለሉት። ከዚያ በኋላ እንግዲህ በዓለም ላይ እስከዛሬ ባሉት የውሃ ድርሳናት በርካታ በሺ የሚቆጠሩ ስምምነቶች፣ ግጭቶች ተደርጓል። ስኬታማ የሆነ ስምምነት ያልተሳካ እንደዚሁ በግጭት የተፈታለና ከውሃ ጋር በተያያዘ እንግዲህ በተለይ በምሳሌነት ሁልጊዜ ሊጠቀስ የሚችለው ናይል ነውና ከውሃ ጋር ተያይዞ ለምን ግጭት ተፈጠረ ለምን መጣ አይባልም። መምጣቱም የማይቀር ነው። ይሄ ዓለም አቀፍ ልምድ ስለሚያሳይ ነውና ዞሮ ዞሮ ፈተናዎቹ ከሀገር ያው ክብደታቸው ይለያይ እንደሆነ ካልሆነ በስተቀር የመከሰታቸው ነገር ሁልጊዜ ሰፊ ነውና ብዙ ሀገራት ግን እነዚህን ፈተናዎች ተጋፍጠው ዓላማቸውን አሳክተዋል። በርካቶች ጥናቶች እንደሚያሳዩት በምን ምክንያት ሀገራዊ መሰረታቸውን ጠብቀው በቁርጠኛ ፖለቲካዊ ውሳኔ ታግዘውና በህዝባዊ የእኔነት ስሜት መደገፋቸው ነው ፈተናዎቹን ያቀለለላቸው። ስለዚህ ከዚህ ተነስተን እኛም ይሄ ይጠበቅብናልና ቀደም ሲል ያልነው ጉዳይ በሰላማዊ መንገድ ነገሮች ሳይሆኑ ሲቀር ያው መምጣቱ አይቀርምና አሁን ባለንበት በፖለቲካዊ አመክንዮ ደግሞ ጉዳዩን ስናየው ቀደም ሲልም እርሶ እንዳሉት በመንደር በቀበሌ በመሳሰሉት የታጠረ ማህበረሰብ እየበዛ የመጣበት ነውና ህዝባዊ የእኔነት ስሜት ደግሞ ቀደም ሲል ያሉትን የጸጥታ መዋቅር የደህንነት መዋቅራችንን ድጋፍ ካልሰጠው ሊፈጠር የሚችለው እንትን ኔጌቲቭ ውጤት ሊሆን የሚችልበት እድል አለና ይሄን ግምት ውስጥ የከተተ ስትራቴጂ ነው ወይ ይሄ? አዎ በጣም ጥሩ ጥያቄ ነው። አዎ ይሄንን የከተተ ነው። እንግዲህ በዋነኛነት እዚህ ላይ በደንብ የተቀመጠው ከአባይ ተፋሰስ ጋር ተያይዞ እንግዲህ በዓለም ላይ ግጭቶች አሉ ማለት ያስቸግራል። ለምንድን ነው? ብዙ ሀገራት በሰጥቶ መቀበል በመግባባት ብዙዎችን ችግሮች ፈተዋል። ከቱርክና ኢራቅ አንስቶ በኤዥያም በደቡብ አሜሪካም በአሜሪካም በአውሮፓም ያሉ እንደዚህ አይነት ድንበር ተሻጋሪ የሆኑ ወንዞች ላይ የጋራ ይሄ ሪጂም ይሏቸዋል የውሃ ተፋሰስ ሪጂሞችን በመግባባት ላይ በስምምነቶች ላይ የጋራ ተጠቃሚነትን ባረጋገጠ መልኩ በሰላማዊ መንገድ ሀገራት ተነጋግረው
የሚፈቱበት አግባብ ነው ያለው። እንግዲህ በሃይድሮ ፖለቲካ ወይም ደግሞ በውሃ ፖለቲካ ውስጥ በወንዝ ፖለቲካ ልንለው እንችላለን። በዛ ውስጥ የተለያዩ አመለካከቶች አሉ። በሰጥቶ መቀበል፣ በእኩልነት፣ በጋራ አብሮ መልማት ያለው አመለካከት አለ። ሁለተኛው አመለካከት በፍጹም የበላይነት ላይ የተመሰረተ እይታ አለ። ሃይድሮ ሄጀመኒ የሚባል እይታ አለ። ያም እይታ ምንድነው? ውሃው የኔ ብቻ ነው፣ እኔ ብቻ ነኝ የምጠቀመው፣ ባለቤቱ እኔ ነኝ፣ ስለሌላው አያገባኝም፣ ሌላው እኔ የማወጣውን ሕግና ስርዓት ተከትሎ እኔ ያልኩትን መፈጸም አለበት የሚል እይታ ነው። እንግዲህ ከግብጽ ጋር ተያይዞ በተፈጥሮ ውሃው ከኛ ነው የሚመነጨው 85% በምንም ተፈጥሯዊ መለኪያዎች እኛ ከፈለግን የአይነቱ ፍላጎት በተለያዩ ስርዓት ለረጅም ዓመታት እዚህ መጽሐፉም ላይ በደንብ የሚተነተነው አለ። በታሪክም ኢትዮጵያ ለብቻዬን እጠቀማለሁ ያለችበት ሁኔታ የለም። በተፈጥሮ ግን ያኔ ማለት መብትና ስልጣኑ ቢኖራትም ለምን አንድ የሚመነጨው 85% ከኢትዮጵያ ነው። ከተራራማ አካባቢ መንጭቶ ዝቅተኛ ወደ ሆኑ በረሃማ አካባቢዎች እንደ ግብጽ፣ ሱዳን ወዳሉ አካባቢዎች ነው ወንዙ የሚፈሰው። ስለዚህ ሙሉ በሙሉ በወንዙ ላይ የበላይነትን መሰረት ያደረገ ፖሊሲ መከተል የምችልበት ተፈጥሯዊ ስልጣን አላት። ሃይድሮ ሄጀመኒ የሚባለውን ይሄ እኔ ብቻ ነኝ የምጠቀመው የሚለውን እኔ የበላይ ነኝ፣ ሌሎቻችሁ አርፋችሁ ተቀመጡና እኔ የምለውን እኔ የምሰጣችሁን ብቻ ተቀበሉ የማለት ተፈጥሯዊ ስልጣን ይሰጣታል ኢትዮጵያ። በተለያዩ ስርዓቶች ግን በኢትዮጵያ ታሪክ ብናየው በጋራ እንጠቀም እኛ ብቻ ብለን ግብጾችና ሱዳኖችን እንጉዳ የሚል ፖሊሲን አራምደን አናቅም። በጋራ እንጠቀም እንነጋገር ነው። በጣም የታሪክ ምጸት ሆኖ ግን በግብጽ በኩል የሚራመደው ከታች ሆነው የውሃው ምንጭ ሳይሆኑ ውሃው ላይ የበላይነት ፍጹም እኛ ብቻ ነን ተጠቃሚነት የሚል አመለካከት ነው በግብጽ በኩል የሚንጸባረቀው። በተለያዩ የንግግር መድረኮችም ግብጾች የሚያንጸባርቁት ያንን አይነት ነገር ነው። በቀኝ ግዛት በእንግሊዝም አመቻችነት የተፈረመውና በተደጋጋሚ ግብጾች የሚያነሱትም የቀኝ ግዛት ውል እንደዚሁ ግብጽን የበላይ ተጠቃሚ የሚያረጋት ነው። ኢትዮጵያን ምንም አይነት ተጠቃሚ የማያረግ ነው። ኢትዮጵያንም ይሁን የላይኛው ሀገራትን ተጠቃሚ የማያረግ ነው። ኢትዮጵያ የሲኤፍኤንም ሌሎችንም ስምምነቶች ስትፈረም ነው ይሄ መሆን የለበትም፣ ይሄ አመለካከታችሁን መተው አለባችሁ፣ ይሄ ማቹር የሆነ የበሰለ አብሮ የሚያኗኖር አመለካከት አይደለም፣ ከዚህ አመለካከት እንውጣና በጋራ እንጠቀም። ይሄ ኢትዮጵያን በማባላት ይሄ ከመሰረታዊ የሆነ ዘረኛ የሆነ የንቀት አመለካከት እነዚህ አፍሪካውያን ናቸው፣ መጠቀም አይችሉም፣ የኛ የበታቾች ናቸው፣ እኛ ከነሱ በላይ ሆነን የፈለግነውን ነገር ማድረግ እንችላለን፣ በብሔር የተከፋፈሉ ናቸው፣ በመንደር የተከፋፈሉ እነሱን ካባላ ናቸው በቀላሉ እንኳን ስለ ውሃ መጠቀም ገድቦ መጠቀም ማልማት ኢሪጌሽን መስኖ ምናምን ማሰብ ይቅርና እንደ ሀገር መቀጠል አይችሉም። በአንድ እንትን ነካርገናቸው ፍርስርሳቸውን ማውጣት እንችላለን ከሚል የተቀየሰ አብይ ስትራቴጂ ግራንድ ስትራቴጂ ነው እነሱ ያላቸው። ያ ስትራቴጂ እስካሁንም ድረስ ፌል ያረገውና ኢትዮጵያን የማፈራረስ እይታው በሰጥቶ መቀበል አብሮ ማደግ ላይ የተመሰረተ ሳይሆን ይሄኛው ከዛ ፍጹም የተለየ ብሔራዊ ስትራቴጂ ስለሆነ እኛ የነደፍ ነው አንዱን አጥፍተ አፈራርሰ የራስን የበላይነት የማስቀጠል ስትራቴጂ ነውና ከዚህ የሚመነጭ ነው አሁን የግብጾች እይታ። በተፈጥሮም በምንም እኛ የበላይ ሆነ መቀጠል እየቻለን ነው በጋራ እንጠቀም ነው። የግብጾችም ስትራቴጂ ያው የበላይነቱን ማስቀጠልና በሌላው መጥፋት ላይ የራስን የበላይነት እንትን ማለት ነው ማስቀጠል ነው። የዚህ ስትራቴጂ ግን ዋና ትኩረት ሁላችንም በጋራ ምን ለማበት ግብጽንም ጨምሮ ጎረቤቶቻችንን ጨምሮ ከቀይ ባህር እስከ አባይ ተፋሰስ ያለውን ሪሶርስ በጋራ እንጠቀም፣ አብረን እንደግበት፣ ውሰዱ፣ አብረን እንደግ የሚለው ያላልንበት መንፈሱ ፖዚቲቭ ስለሆነ ይሄንን ተቀባይነቱ ምን ያህል ለየት ያለ ግራንድ ስትራቴጂ ያደርጋሉ። ምን ያህል ኤክስፔክት ያደርጋሉ ማለት እኛም ይሄን ያላልንበት ጊዜ የለም። እሷም እኔ የበላይ ያልሆንኩበት ጥንቅር ብሎ ይቅር የሚለው ስትራቴጂዋ እኛን የሚያፈርስ ስትራቴጂዋ እንግዲህ ለዘመናት የቆየ ነውና ምን ያህል በዚህ አይነት ስትራቴጂ የማሸነፍ እድል በአስተሳሰብ ይኖረናል?
ይሄ ጋራ ህልም ስለሆነ ነው። ይሄንን ህልም እያንዳንዱ ኢትዮጵያዊ፣ እያንዳንዱ ዲፕሎማት፣ እያንዳንዱ ወታደራዊ መኮንን የመሸጥ ጉዳይ ነው የሚሆነው። እኛ ሀሳባችንን ለጎረቤቶቻችን መግዛት ሳይፈልጉ የቀሩ አካላት ባሉበት ሁኔታ ምክንያቱም በተደጋጋሚ የመስፋት የጥልቀት የመሳሰሉት ጉዳይ ካልሆነ በስተቀር የጋራ ተጠቃሚነትን መርህ ያደረገ ፖለቲካዊ መፍትሄን እየተከተልን መሆኑን ያውቁታል። ግን ለምን ተቀባይነትን አጣ? ቀደም ሲል እርሱ የነገሩኝ የበላይነትን መሰረት ያደረገ ነውና በጣም በፈለገው መንገድ ብንጠበብና ብንሸጥ ገዢ እናገኛለን ብለው ያስባሉ? አዎ ቢያንስ ጎረቤቶቻችን ማሳመን እንችላለን፣ ሌሎች አረብ ሀገራት ማሳመን እንችላለን። ግብጽ ግን እንደ ቢያንስ የብሔራዊ ደህንነት የምንለው ልሂቅ በግብጽ ደረጃ በዚህ አስተሳሰብ ውስጥ ነው ያለው። በዚህ አስተሳሰብ እስኪወጣ ምንችለውን ያህል ለማሳመን መሞከር አለብን። ኢትዮጵያ ተራ ተርታ እንደፈለክ ዝም ብለ መንግለህ ምጥላት ሀገር አይደለች። ጠንካራ ነች፣ የጸና አቋምና ራዕይ ያላት ሀገር ነች። ስለዚህ ስትራቴጂካሊም ሲሪየስ የሆነች ሀገር ነች። ሲሪየስሊ መወሰድ ያለባት ኃይል ነች። በጉልበት ዞር በይ ብለህ ልታባራት የምችላት ተራ የምትፈርስ ሀገር አይደለችም መሆኗን ያንን በተግባር በመከላከያ አቅምን በመገንባት ዲፕሎማቲክ አቅምን ኢኮኖሚን በመገንባት ያንን ማሳየት ከዛ በኋላ ያንን ደግሞ በዲፕሎማቲክ መንገድ እንዲረዱና እንዲያውቁ ማድረግ ያስፈልጋል። ያንን የማድረግ ስራ ነው እንግዲህ አሁን እስቲ እሱን አንዱ ያንን ለመሸጥ ከሚያስችሉን ደጋፊ ጉዳዮች መካከል አንዱና ትልቁ ሚዲያ ነው። እንግዲህ ስለ ሀገራቸው ወንዝ ከኛ በብዙ እጥፍ ያነሰ ወንዝ ያላቸው ፕሮጀክት ያላቸው ለምሳሌ እና አሜሪካንን ጨምሮ በብራዚል፣ በቬንዙዌላ፣ በህንድ፣ በፓኪስታን፣ በቻይና የየሀገራቱ ሚዲያዎች ምን ሲሰሩ እንደነበር ለእርሶ መንገር ለቀባሪው ማርዳት ነው የሚሆንብኝ። ወደ ግብጽ ስንመጣ እንግዲህ ቀደም ሲል የነበረውን እኛን የተመለከተ አፍራሽ ስትራቴጂዎቿን የምታሰርጽበት አሁን እንኳን አባይን ብቻ በተመለከተ በ38 ቋንቋ የሬዲዮ ጣቢያዎችን መስርታ የምታስተላልፍበት አማርኛም አለበት እዚህ ውስጥ ስለ አባይ ብቻ በግብጽ ደረጃ እና ያ አፍራሽ ስትራቴጂዋ ይህን በመሰለ ሚዲያም ተደግፏልና የኛ ሀገር ሚዲያዎችን እንግዲህ ደግሞ ስንመለከት ሚኒስትሪሚንግ ሚዲያውን ጨምሮ ስለ ማንቸስተር እና ስለ አርሰናል ግብ ነው ወይም ስለ ክርስቲያኖ ሮናልዶ እና ስለ ሜሲ የፀጉር ቁርጥ ነው ወይም ስለ ሻኪራ ዳሌ ነው ወይም ስለ ቢዮንሴ ንቅሳት ነው ወይም ስለ ሌዲ ጋጋ ቀሚሶች እንግዲህ በየሰከንዱ ሲያወራ የሚውል ሚዲያ ነው ያለንና አባይ በዚህ ደረጃ እንግዲህ እርሶ የህሉና ጉዳይ ያችን ሆኖ ሳለ እዛ ጋር ነው ያለነውና ይሄ ስትራቴጂ ሚዲያን በተመለከተ ቅኝት አለው ወይ? ሚዲያችን እንደው እንደነ ግብጽ እንኳ ባይሆን እንደ ሌሎቹም ከኛ ያነሰ ፕሮጀክት ያላቸው አካላት እንኳ ባይሆን በቃ ይሄ የህሉናችን ስለሆነ ጉዳይ ቦታ እንዲሰጡት በሚያስችል ደረጃ እንደ አብይ ስትራቴጂ አጋዥ ሆኖ እዚህ ውስጥ ሊቀርብ እንግዲህ ስላላነበብ ነው አላውቅም። ምን ታስቧል? ወይስ ቀጣይ ሌላ ስትራቴጂ ነው የምንጠብቀው? አለበለዚያ በባዶ እንደዚህ አይነት ጥናቶችን አወጣችሁ በሚዲያ እስካልተደገፈና እስካልተባለለት ድረስ ሊሆን አይችልም። እንዴት ይሸጣል ነው? እስቲ ምንድነው እዚህ ላይ ያለው ሐሳብ እዚህ አለ ወይስ? ይሄ በጣም ጥሩ ጥያቄ ነው። አጠቃላይ እንደ ሀገር መከተል ያለብንን የስትራቴጂክ መርሆች ነው እዚህ ላይ የሚያስቀምጠው። ብሮድ ነው፣ ብዙ ተቋማትን የሚዳስስ ነው። በተለይም ግራንድ ስትራቴጂ ስንል ከሴክተር ስትራቴጂዎች እና ጊዜያዊ ከሆኑ ስትራቴጂዎች አልፎ የሚሄድ የትኩረት አቅጣጫን የሚያመላክት አይነት ነገር ነው። ከሚዲያ ጋር ተያይዞ ምን አይነት ስራዎች መሰራት አለባቸው የሚል እንደዚሁ ሰፋ ያለ አቅጣጫዎችና ጋይድላይኖችን ያመላክታል። በተለይም በዲፕሎማሲ ረገድ የኢትዮጵያን ቀጣይ እና የትኩረት አቅጣጫዎችና ፍላጎቶች ሪል የምንላቸው ኢንቴንሽንስ ፍላጎቶች ምንድን ናቸው? ኢትዮጵያ ምን አስባ ነው ይሄንን እያደረገች ያለችው የሚለውን በዲፕሎማቲክ ቻናል በደንብ ኮሚኒኬት ማድረግ የሚቻልበት መንገድን እዚህ ላይ የሚጠቁም ነው። ከኮሚኒኬሽን አንጻር እንግዲህ ቀላል ሚና አይኖረውም። ሚዲያው በተለያዩ መድረኮችም በብዛት የሚነሳ ነገር ነው። ግብጾችም ይሁን ሌሎች ሀገራት
ይሄ እዚህ ላይ በጣም በከፍተኛ ሁኔታ ሚዲያን የሚጠቀሙበት ነገር ነው። እኛ የጋራ የሆነ ሚዲያው አሁን ቢያንስ ሜንስትሪሚንግ ሚዲያው የተሻለ ነገር ሰርቷል። በዲጂታል ሚዲያው በጣም እዚህ ላይ ሲሪየስሊ እንግዲህ ዝም ብሎ ስናይ እኔ ጋዜጠኛ ስለሆንኩኝ አለው ግልጽ ነው። ለምሳሌ የኛ ሚዲያ አሁን ዋልታን ጨምሮ ብዙ ጊዜ የምናየው ሰርቷል ከተባለ በዓልን ወይም ሁነትን ጨምሮ ነው። ወይ አባይ አቅጣጫውን ቀየረ የተባለለት ነው የሚሄደው፣ ወይም 5ኛ ዓመቱን አከበረ ሲባል ነው፣ ወይም ሁለተኛው ዙሩ የውሃ ሙሌት ሲባል ነው የሚሄዱት። አባይ ግን ራሱን የቻለ የየዕለቱ በዓል ነው መሆን ያለበት። በቃ ሚዲያችን ራሱን የቻለ አባይና በቃ እንደሱ አይነት ነገር በሱ ደረጃ እንደ አቅጣጫ እንደ ደጋፊ እንደዚህ ነገር የምትቆጥሩት ነገር ብዙ ሰዓት ደክሞ በአቋራጭ ሚዲያው ብዙ ነገር ማድረግ የሚችልበትን እድል የሚያሳንስና እንደ አንድ አብይ ስትራቴጂ ሚዲያ ከአባይ ሚዲያ ከቀይ ባህር ጋር መያያዝ የለበትም ወይ ነው የኔ ጥያቄ። በዚህ ደረጃ ታስቧል ወይ? ትክክለኛ ጥያቄ ነው። ሚዲያው ቀላል የማይባል ሮል ነው ያለው ትውልድን በመቅረጽ እያንዳንዱ ዜጋ ለሀገሩ በአርበኝነት ተሰልፎ እያንዳንዱ እዚህ ላይ የቀረቡትን ፍላጎቶች፣ የጋራ ጥቅሞቻችን፣ ቀጣይ ጥቅሞቻችንን ከማስከበር አንጻር በአስተሳሰብ ማነጽ ሚና የሚጫወተው ሚዲያው ነው። ከዚህ አንጻር እንግዲህ ብዙ ስራ ይሰራል። ግን ለዚህ የሚሆን መነሻ የሚሆን አጀንዳ ያስፈልገዋል። ሚዲያው በምን ይቅረጸው? ምንድናቸው ብሔራዊ መሰባሰቢያ አጀንዳዎቻችን የሚሉት የትኩረት አቅጣጫዎቻችን ምንድናቸው? በሀገራችን ብልጽግናና ቀጣይነት ላይ በጣም ልዩ በሆነ ሁኔታ ከፍተኛ የሆነ ሚና የሚጫወቱ ሪሶርሶች፣ ኃይሎች፣ እነዚህ የተፈጥሮ ሀብቶች ምንድን ናቸው? ምንን ስንቆጣጠር ነው በቀጣይነት መሄድ ያለብን የሚለው የአይነቱ ውይይት፣ ንግግር፣ እንዲህ አይነቱ መድረክ እናንተ የምናደርጋቸው አይነት ውይይቶች ያስፈልጋሉ። በጣም ወሳኝ ናቸው። ለሚዲያው የአይነት አጀንዳ የሚቀርጽበት የህዝብን አመለካከት የሚያነጽበት አይነት እድል ያስፈልገዋል እና የአይነቱን ውይይት ለማስጀመርና ለሚዲያውም ግብዓት እንዲሆን ነው ይህንንም እያዘጋጀ ነው። አብዛኛው እዚህ ላይም ዋልታም አንድ ላይ ተሳትፎ በዚህ መጽሐፍ ላይ ቀላል የማይባል አስተዋጽኦ አድርጓል። ነገም ይህ የአብይ ስትራቴጂ ሲመረቅ ብዙ ሚዲያዎች ይገኛሉ። አጀንዳ ይሆናል፣ ለህዝብ ተደራሽ የሚሆንበት ነው። ቀጣይነቱን ከማረጋገጥና ይሄ ጉዳይ አጀንዳ ሆኖ እያንዳንዱ ኢትዮጵያዊ ሁሌም እንዳልከው በጣም አናሳ በሆኑ አጀንዳዎች ተወጠረን ጊዜያችንን እና ኢነርጂያችንን ከምናጣባቸው ከፍ ባሉ ጉዳዮች ላይ እንድናተኩር ሚዲያው ቀላል የማይባል ሚና ነው ያለው። ለዚህም ኮሚኒኬሽን ሚኒስቴር አለ፣ ሌሎችም ብሮድካስት ኦቶሪቲም፣ ሌሎችም የሚመለከታቸው አካላት አይ ቲንክ በዚህ ላይ በደንብ ተደራጅተው ትኩረት ሰጥተው እየሰሩ እንደሆነ አውቃለሁ። እዛ ላይ እየተሰሩ ያሉ ነገሮችን በደንብ አጠናክሮ መሄድ ያስፈልጋል የሚለው እነማ ተሳተፉበት የሚለውን ቀደም ሲል ያነሳሁትን ጥያቄ ሳይመልሱ ታውቄ ነው የተውኩት። መጨረሻ ላይ ለማንሳት ፈልጌ እንዴት ነበር ሂደቱ? እንዴት ተጻፈ? ምስጋና የሚያስፈልጋቸው ሰዎች ሊኖሩ ስለሚችሉ እነሱም ቢያነሱልኝ። ከዚያ ባሻገር ስርጭቱ እንዴት ነው? እንዴት ተደራሽ ልታደርጉ ታስባችኋል? የሚለውን እንግዲህ ጠዋት ከመመረቁ በፊት አሁን ብናነሳና እንዴት ነው ወደ ክልሎች የሚበተነው? በጣም ጥሩ ጥያቄ ነው። እንግዲህ ይሄ በዋነኛነት ይሄ ስትራቴጂ አቅጣጫ የመጣው ከመንግስት ነው። መነሻ ሀሳቡ በዚህ ጉዳይ ላይ እነዚህ የትኩረት አቅጣጫዎች ላይ ክሪቲካል የሆነ ፍላጎት ስላለንና የኢትዮጵያም ቀጣይነት የሚወሰንባቸው ባለን ከመንግስት ጋር በነበሩ እንትኖች ለመንግስት ተጠሪ የሆነ ቲንክ ታንክ ነው የኛ ተቋም። ከመንግስት በመጣ አቅጣጫ ነው ጥናትና ምርምሩ እንዲሁም የተለያዩ የፓኔል ዲስከሽኖች፣ ውይይቶች በምሁራን በዚህ ጉዳይ ላይ ባጠኑ በተመራመሩ ወገኖች ዙሪያ ውይይቱ የተጀመረው በመንግስት አቅጣጫ ሰጭነት ነው። እንግዲህ አይዲያው ከመጣ በኋላ የተለያዩ ምሁራን እዚህ ጋር የታሪክ ምሁራን አሉ፣ የኢኮኖሚ ምሁራን አሉ፣ የፖለቲካ የጂኦ